ሲሰድበኝ በመሲ ብርጅስቶን ሲያሰድበኝ በነገራችን ላይ ከመሲ ብርጅስቶን ጋር የተጀናጀነበት ሁሉ መረጃ እጄ ላይ ገብቶ ነበር። ይሄ ቀላል ከመሲ ብርጅስቶን ጋር ስልክ ስትልክለት ጫማ፣ ካልሲ፣ ፓንት፣ ሱሪ ስትልክለት መሲ ብርጅስቶን መረጃ ነበረን። ይሄንን ነው ስንላችሁ የነበረው። በደንብ አርገን ነግረናችሁ ነበር። ትውልድን ከማዳን አንጻር ነው እዚህ ጋር እየነገርናችሁ ያለ ነው። ትውልድ ከእንደነ ዘማዊ ትውልድ እንዲፈጠር አንፈልግም። ፓንት ካልሲ ምን ተመስገን የጌታ ማናት የምትባለው እንደዛ አይደል የምትልክለት? ይኸው አንዱ ተመስገን የጌታ እንትን ከሚለው አንዱ ይኸው ሻውል ነው ገብቷል። እዚህ ፖለቲከኛው ሻውል አሁን ያያችሁት ደስት ተው ስንል ግን የአረብ ሀገር ሴት ሰብስቦ ሲያሰድበን ነበር። ተመስገን የጌታ እኛ ተው ባልን ማለት ነው። እቻትናችሁ ፎቶ በደንብ ይዋት፣ ጆይ ቲዩብ የሚለውን በደንብ ይዋት። የተመስገን የጌታ እቺ አሁን ኖርማሊ በኦርቶዶክስ ያለች ገንዘብ የበላት የልጁ ፎቶ ነው፣ የልጇ ፎቶ ነው። ይኸው እዚህ ጋር ጆይ ቲዩብ የሚለው ላይ ሄዱ ግቡና ማን ነበረች? እንደውም እሱን እናሳያችኋለን። ሙሉ ፕሮፋይሏ ተመስገን የጌታ ነው። ነግረናችኋል። ተው ብለን ለምነን ይሄን ነው የምንላችሁ። ከእንደነዚህ አይነት ሰው በእውነት እግዚአብሔርን ነው የምላችሁ። በጣም ብዙ ሰዎች ዋጋ ከፍለዋል። በጣም ብዙ እህቶች ድንግልናቸውን ሉዝ አድርገዋል። ብዙ ደናግል የነበሩ ዘማሪያን፣ ኦርቶዶክስ ዘማሪያን በእነዚህ ግሩፖች ድንግልናቸውን ሉዝ አድርገዋል። በጣም ጨዋ ሴቶች ሁለተኛ ቤተክርስቲያን አንሄድም ብለዋል። እኔ ማቃቸውን ነው። እኛ ያኔ ስናገለግል አብረውን ያገለግሉ የነበሩ እነዛ ዘማሪያን ሃምብል የነበሩ እህቶች ይኸውላችሁ እዚህ ድረስ ነው የተካሄደው። ገና ይቀጥላል። በነገራችን ላይ እያንዳንዱ እህቶች በመረጃ አመጣላችኋለሁ። በመረጃ ፈለገ አትናቴዎስ እድል እየሰጠሁ ነው። የወሰድከውን ገንዘብ ለሴቶቹ ትመልስላችኋለህ። እያንዳንዷ የተጻጻፍካት ነገር አለች። እኔ እድል ለመሰጠህ አለበለዚያ ላይ ግን ሚዲያ ላይ አይደለም የትም አውደ ምሕረት ላይ ስትሄድ በባነር ነው አሰርተን የምንሄድልህ። እድል እየሰጠን ነው። አይደብርህም? እናትህ ሴት አይደለች? እወድሻለሁ አፈቅርሻለሁ እያልክ እወድሻለሁ አፈቅርሻለሁ ብለህ አንድን ቆራቢ ሴት ለሴት ልጅ ቆራቢ መሆን ምን ያህል ከባድ እንደሆነ ታውቃለህ? ምን ያህል ከዓለም ጋር ፋይት አድርገው ከግል ፍላጎታቸው ጋር ፋይት አድርገው ከሴትነት ስሜት ጋር ፋይት አድርገው ወጣትነታቸውን ለክርስቶስ ወጣትነታችንን ብለው ዋጋ እንደሚከፍሉ ታውቃለህ? አንተ ግን ብዙ እህቶችን ተስፋቸው እንዲቀነጭር አደረክ። ብዙዎች ደም አለቀሱ። በል አሁን መጀመሪያ ቤተክርስቲያን ይቅርታ ጠይቅ። እኛ ምን ላይ ይሄን ከዛ ልጆቹ ገንዘባቸውን መልስ። እኛ ምንም እያልኩ አይደለም። እኔ እድል እየሰጠው ነው። በነገራችን ላይ እጄ ላይ ያለውን ሰነድ ማውጣ ከሆነ እንዲህ ፎቶ እየለጠፍካል ተራ በተራ ይላሽ። እኔ ጋር ያለው የሰነድ ያላቸውን ሴቶች ተራ በተራ ፎቶቸውን እለጥፋለሁ። ተራ በተራ ማለት ነው። ተራ በተራ እየለጠፍኩ ነው የምሄደው። ተራ በተራ
ከዛ በኋላስ እኔ አንተ ላይ እኔ ያልተማረን ሰው በጭንቅላቱ መጫወት በጣም ቀላል ነገር ነው። ከእንቅልፍ በነቃ ቁጥር አዲስ ነገር ነው እኔ ጋር የምታየው አዲስ ነገር። እኛ ነን አይደለ እንድትታወቁ ያደረግናችሁ እኛ ነው አይደለ ሳናቅ ዳቆን ብለን እኛ ነን አይደል ገንዘብ ሰብስበን ሰጠናችሁ አናታችን ላይ እንድትጸዳዱ ያደረግናችሁ። እኛ ደግሞ የት ድረስ ሄደን ሌብነታችሁ ልናጋልጥ እንደምንችል ይወቁ። ተራ በተራ ይለ ተራ በተራ አሁን ነጠለ መታ ነው ነጠለ ነው የምመታችሁ። ተራ በተራ የሁላችሁም ተራ ይደርሳል በሮቴሽን ይሁላችሁ ፋይል በሉት። እኔ በእናንተ ህይወት መጽሐፍ ነው የምጽፈው። መጽሐፉ የቤተ ክርስቲያን ላይብረሪ እንዲቀመጥ ነው ማድረገው። ወቁ አይደለም በተክሊል በቁርባን ያገባች ሴት እንደዚህ አትለብስም። አይደለም በተክሊል ስርዓተ ተክሊል ተፈጸመብላት በቁርባን ያገባች ሴት እንዲህ አይነት ልብስ አትለብስም። በቁርባን ሜካፕ ተቀብታ ምናምን የሆነ የጠፋ ብላክቦርድ መስላ እኮ ነው ቤተክርስቲያን ራሱ ሄደችው። አይገርምም? ይሄን ነው የምንላችሁ። ተክሊል አይደብራችሁም? ተክሊል በሜካፕ ሜካፕ ተቀብታችሁ ቤተክርስቲያን እንዲህ በሶፍት ምናምን አይደል? የኛ ሙሽ እንደዛ ነው የተባለ የነበረው። አመድሽ እንዳይራገፍ አይደል ነግረናችኋል። ይኸውላችሁ ሌላ ነገር አይደለም። እኔ ምን እንደሚያሳስበኝ ታውቃላችሁ? ከዚህ በኋላ የሚመጣው ጄኔሬሽን ከዚህ በኋላ የሚመጣው ትውልድ በጣም አስጊ ጄኔሬሽን ነው። ምክንያቱም እነዚህን የሚያይ ሰው ነገ ወንድና ወንድ ቤተ መቅደስ ውስጥ እንጋባለን ነው የሚሉት። ነገ እኔ ሴቷ ሴትን ይዛ ሄዳ ተክሊል ፈጽሙልኝ ነው የምትለው። በቃ ይኸው ጀምረውታል እኮ። ነገ ማርሽ ባንድ ተይዞ ይመጣል የት ቤተ መቅደስ ውስጥ አዋራው ጨሰ አዋራው ጨሰ እየተባለ እናንተ ዝማሬው ራሱ ልጋብዛችሁ እንደ አንድ የሰርግ መዝሙር ዝማሬው ራሱ እንዴት ደስ እንደሚል ይሄን ነው የምንላችሁ። እስኪ ንገሩን የት ዓለም ላይ ነው እናንተ የት ዓለም ላይ ያያችሁትን ነው እንዲህ አይነት እኮ አንዳንዴ በጣም ሼም ነው እኮ በጣም ሼም ነው። እስኪ ድረስ ነው የሚካሄደው ይሄ ነገር። ደሜ ጨብሳ ልትመጣ ነውና ቅድም ደምረው ስትሉ የነበራችሁት ደሜ ጠጥታለች። በዚህ ሰዓት ደሜ ማስገባት ከባድ ነው። እሺ ደሜ እንትን ልትል እና ሐሳብ ያላችሁ እስከዛ ሐሳብ ስጡ። ሐሳብ ያላችሁ ጥያቄ ነው ያለኝ። እኔ እናንተ ተቃራኒ ነን ግን እንስማማለን። ጥያቄ ያለኝ የንስሐ ጥቅሙን ንገረኝ፣ አስረዳኝ። አንድ ሰው ንስሐ ይገባ አይደል? ንስሐ አሽቋልጠሽ እሷንም በአቋም የሌለሙነት እና ደግሞ ሁለተኛ ደግሞ የዲያቆንን ድንግልና የሚሄድ አብዛኛውን የሚያወራው ወንዶች ናቸውና እሱንስ እንዴት ታየዋለህ? ሴቶች ያወሩ እንዴ? ለምን ሴቶች ያወሩ እንዴ? የምሬ ነው ክርስቶስን ነው የምለው። ዞር ብዬ ሼር የሚደረግልኛል። ይኸው ታውቃለህ ወንድሞች ያለኝ አቋም ሳይ ወንዶች ናቸው ድንግልና የለውም የሚሉትና ድንግልና የሌለው ወንድ ስለሚያስታውቅ እኮ ነው። እንንገራችሁ እንዴ እሱ ሚስጥር። አዎ ሹክ በለኝ። ድንግልና ቀልድ ነው ግን ንገረኝ፣ ስለ ንስሐ በእውነት ስለ ንስሐ ንገረኝ። ምክንያቱም የሰው ልጅ ኃጢአት ሲሰራ ንስሐ ይገባል። ንስሐ ደግሞ ኃጢአትን መስተሰሪያ ነው አይደል? በደንብ ስሚ። ንስሐ ማለት ይልሽ ንስሐ ማለት ንስሐ የሚያነጻቸው ኃጢአቶች ይልሽ። ይሄ አሁን ድንግልናን አይመልስም። ንስሐ የህሊና ድንግልና ሊመልስልሽ ይችላል። የስጋ ድንግልና ንስሐ አይመልስም። ተክሊል ስርዓቱ የሚፈጸመው ገባሽ?
ስጋቸውን ለማን ለክርስቶስ አስገዝተው በዛ ህይወት ውስጥ ሳይኖሩ ከስጋ ፈቃዳቸው ጋር ታግለው አጋንንትን አሸንፈው ራሳቸውን ለክርስቶስ እጩ አድርገው የሚያቀርቡበት ሽልማት ነው። አክሊል የሚሰጣቸውም ለዛ ነው፣ ስለጠበቁት ስጋዊ ድንግልና ነው። ገባሽ? ይሄ ደግሞ በምን ይፈርሳል ስቲ አንድም ለቀደሙት አታመንዝር ይላል። ሲያመነዝር የተገኘ እንዲህ ይሁን ይላል። አሁን ግን ላቸው አይቶ የተመኘ እንዳመነዘረ ይቆጠራል። ምንድነው ያለው? አይቶ የተመኘ which means ለምሳሌ አንዱ ሳሪ ይሻፍድብሻል። በቃ በዘመናዊ አማርኛ ላውራሽ። አንዱ ይሻፍድብሽና ሻፉ ካልብሽ በኋላ ምን ይላል መሰለሽ? አቦ ከዚሽ ጋማ ብሎ ያስባል። በተኛት ነው በቃ አቤት እቺን ምናምን እያለ ገባሽ? ይህ ሰው ቢያገኝሽ ካንቺ ጋር ይተኛል። ስላላገኘሽ ስላልቻለ ነው ያልተኛ። ለምሳሌ ቀላል ኤግዛምፕል ፈለገ አትናቴዎስ አሁን እሱ ሰው ላይ ብቻ አይደለም፣ ሰው ብቻ እንዲያመነዝር አይደለም። ጤንዚዛ፣ ቢራቢሮ፣ በረሮ፣ ተርብ፣ ውሻ፣ ድመት አረ እሱ ማንን ያላስመነዘረው አለ። አሁን ለምሳሌ እሱ ቀላል ኤግዛምፕል ቢጠፋ ጤንዚዛ እንዲያመነዝር ያደርጋል። ጤንዚዛ፣ ዝንብ ምን ቀረው? ቁምቡርስ ምን ቀረው? ጣውላ፣ እንጨትም ሁሉ እጽዋት፣ ነፍሳት፣ እንስሳት፣ አራዊት እኚህ ሁሉ እንዲዘሙት ከሱ አልፎ በእነዚህን ሁሉ አዘሙቷል። ይሄ የስጋውንም የነፍሱንም የህሊናውንም የምላሱ የሁሉ ነገሩን ድንግልና አስወስዷል። ከሱ አልፎ አለ። ሌላውን ደግሞ ሰው ከሰው እንትን ሲል የነበረው እኛ ጋር ነው። ኖርማሊ አልለጠፍ ነው ኦብቪየስሊ በጣም ዘግንኖን ነገራችን ላይ ሪል የሆነ ነገር ነው የምንነግራችሁ። ያልተለጠፈ በጣም ብዙ ጉድ አለ። በጣም ብዙ ጉድ። ይህ ሰው ተክሊል እሺ አገባን በል ከተክሊል በኋላ እንዲበሻ ምን ታመጣላችሁ ነው። በነገራችን ላይ ድቁንናውን የሰጡት ዘመዱ ናቸው። አባ ሕርያቆስ የዚህ ዘመድ ናቸው እንጂ ለድቁንና ብቁ የሆነ ሰው አይደለም። ሲጀመርም ከመጀመሪያ ተክሊል መተው የሚያጋቡት ማን ምን አገባው ብለው እሳቸው ናቸው። ሆንኩ እኮ አባቱ ሆንኩ። ከዚህ በኋላ እኔ ያው ከዚህ በኋላ በተክሊል አላገባም። እንደውም ፈለገ ባለበት እንትን እኔ አልመጣም። በቃ ፈለገን ስታባሩት ብቻ ነው የምመጣው። አልመጣም ብያለሁ ከዚህ በኋላ እንዴ አባቴ ለሱ የዘነበ ዝናብ ለሱ የዘነበ ሚስማር እኔን ወቅቶ ይግደለኝ ወዳጄ። እና ይሄ ነው ሳሪ እና የስጋ ድንግልና ይሄ ተክሊል የሚባለው የሚሰጥሽ አክሊል የሚሰጥሽ ለስጋ ድንግልናሽ ነው። እሱን ደግሞ ልታጪ የምትችይባቸው ሰሜ የለም ትላለህ እንዴ? ይኸው ምን ይኸው እኛ እኮ አሁን ዛሬ እኮ እየሳቅን እኛ እንጂ ናግባና እንጂ አድርግ ና ሳቅ ብራቸውን ተቆፍቁፎ ይኸው ና በል ቀጥል። ቆይ የሰርግ መዝሙር እንጋብዛቸው። ቆይ የሰርግ መዝሙር ከሰርግ መዝሙር በኋላ እንጋብዛቸው። ይህን ላደረገም በል ቆይ አረ ኢዮብ የለቀቃት መዝሙር የአሽሙር መዝሙር ምን ነበረች? የማይሆን የክብሯ መግለጫ የሚለው ካለ እሱን ክፈተው። የክብሯ መግለጫ የድንግልናዋ የሚለው ካለ ቆይ የክብሯ መግለጫ የድንግልናዋ ቆይ የኢዮብ ዘሚካኤል አሽሙርን የለቀቃትን እቺን ፓርት ነው ቆርጦ የለቀቃት። የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሕዛብ ልጆች ተሰልፈን ስሙን በቀኔ ለማመስገን። ይሄ በነገራችን ላይ አጭር ሰው በጣም ከባድ ነው። አንተ ኢዮብ አሽሙር እንዳይመስል የማይሆን መስሎ የታየን ድንግልና ይመለሳል። ተስፋ አላችሁ፣ አይዟችሁ። መዝሙሩን ነው ብላችሁ የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን። አሁን ይገባዋል ወይ? ይሄ ለማ ለፈለገ አይሆንም ብላ አታስወጣም ወይ?
የክብሯ መግለጫ አይደለ? አዎ፣ ምክንያቱም ቅድም የተክሊልን ትርጉም በደንብ እንዲያውቁት የክብሯ መግለጫ የድንግልናዋ ይኸው ዛሬ ታየ በተክሊሉ ደምቃ፣ ይኸው ዛሬ ታየ ካባዋን ደርባ። በቃ መጣልሽ የሚለውን እሱ መጣልሽ። ይኸው ጎን ለጎን አለ ኢኮኖ ብሩከለ ኢኮኖ እንዲህ እናሳያቸዋል። ልዩ ሶስት የምትሆን ስሉስ ለይኩኑ ወደ እንደሆኑ ጻድቃን አምላክ የተቀደሰ ጋብቻ ለይኩኑ ብሩካን ልጆች ሚያፈራ ለክብር ይሁኑ ያድርገው የቃናው ጌታ ለይኩኑ ጠብቋቸው ከመከራ ይሄ ነው መቀ
የተሆነ ወይ በቃ ምንድነው ኦርቶዶክስን ለማፍረስ ኦርቶዶክስ ቤተክርስቲያንን ከምድረ ገጽ ለማጥፋት ቆርጠው የተነሱ ግሩፖች እኚህ ናቸው። ሌላ ምንም አይደለም። ቤተክርስቲያኗ በጣም እንድትጠላ ሰው እንዲጸየፋት በዚህ ልክ ኖርማሊ ኦርቶዶክስ ቤተክርስቲያን መኖሯ ነው። በነገራችን ላይ እስላምም ኤግዚስት ኢትዮጵያ ውስጥ እንዲያደርግ ወንጌል አማኝ የሚባለው በጠቅላላ ኤግዚስት ነው ሌሎችም ቤተ እምነት እንዲያደርጉ ያደርጋቸው። እቺ ቤተክርስቲያን ባትኖር በኢትዮጵያ ማንም ሰው እዚች ሀገር ላይ የመኖር ህልውና ያለው የለም። ሁሉንም እንዴት ተሸክማ የተቀመጠች ቤተክርስቲያን። እቺን ቤተክርስቲያን ለማፍረስ እንደነዚህ አይነት ግሩፖች መጥተዋል። ምንድነው ስርዓቷን ማበላሸት፣ ህዝቡን ማወክ። እኔ የሚያሳስበኝ ነገ ስለሚመጣው ትውልድ ነው፣ ስለተወለደው ስለሚያድገው፣ ነገ ሀገር ስለሚረከበው ነው። ነገ እነዚህ በዚህ ልፍረት ከገቡ ሴትና ሴት በተክሊል አጋቡን ብለው ይመጣሉ። ወንድና ወንድ በተክሊል አጋቡን ብለው ነገ ጃዝ ኦርኬስትራ እንትን እየተደበላለቀ መቅደስ ውስጥ ካልተጨፈረ በቃ ኦሊኖል አድርገውታል። እና ኬኩን ሀሳብ ስጠሲ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እየሰማሁኝ ነው። ሰላም፣ እንዴት አመሻችሁ? ያው ብዙ ስለተናገርኩኝ እኔ አሁን ምን አዲስ ነገር ምን እናገራለሁ ብለህ ነው? ስድቡ ራሱ ሰለቸን እኮ የምንሰደበው ስድብ። ቤተክርስቲያን ስለ ቤተክርስቲያን መናገርም ወንድማችን አብሮት ሰላም ብለናል። አንዴ ሀሳብ መስጠትም አትችሉም፣ መናገርም አትችሉም። ጥፋትም ሲጠፋ ስትናገር ያው እንደምታየው ነው። አደገኛ የሆነ ስድብ ነው እና የምትሰደበው። ዝም እንዳትልም ደግሞ ያው ቤተክርስቲያን ታሳዝንሃለች። እኔ እንኳን ከዚህ በኋላ ብዙ አልኖርም። ያው ግን የሚያሳዝኑኝ ግን ልጆቼ ናቸው። ልጆቼ ግን ያሳዝኑኛል። የልጆቼ ዕጣ ፈንታ ምን እንደሚሆን ሳስበው ያሳዝነኛል። ያ ነገር ሲታወሰኝ ነው የምናገረው እንጂ የእውነት ነው ብለህ አሁን ባልናገር ደስ ይለኛል። በቃ ምንም ነገር ዝም ብትል ደስ ይልሃል። ግን ልጅ የወለደ ሰው ደግሞ እንዴት አድርጎ ዝም ይላል? ነገ እኮ ተጠያቂነት የሚመጣብሃል እና እግዚአብሔር የሚጠይቅሃል። የዚያን ጊዜ አይተህ ለምን ዝም አልክ ትባላለህ። እና ስትናገር ደግሞ ያው እንደምታየው ነው። አባቴ ተሳዳቢው የእኛ ቤት ሴቶች ብሶባቸዋል እና የሚሰርቡት ስድብ አጥንት የሚሰብር ስድብ ትሰደባለህ ማለት ነው። እና በጣም ያሳዝነኛል። አይዶን ነው እኔ ምን ማድረግ እንደሚገባ አይዶን ነው። ይሄ የግንዛቤ ችግር ነው እንዳትል እኔ ገና 3 ዓመት ጨርሼ 4 ዓመት የሞላኝን እንኳን ቤተክርስቲያን እንግዲህ ጥንቅቅ አድርጋን ያስተማረችኝ ሚስትረ ተክሊልን ታስተምርሃለች ቤተክርስቲያን። እንደው ቤተክርስቲያንን መውቀስ በጣም ከባድ ነው። በዚህ እንግዲህ ከተማ ተወልዶ ያደገ ሰው የሚያገለግል ሰው ሚስትረ ተክሊል ላይ ያለውን ግንዛቤ ከ7ቱ ሚስጥራተ ቤተክርስቲያን አንዱ ነው። እንግዲህ ሚስትረ ተክሊል በጣም ታፍ ነው እንግዲህ በጣም እና እንዴት አድርገህ በቃ ሰሙዬ አሁን ለመናገርም በጣም የምር ነው ማለት ነው። ድክም ብሎኛል ማርያምን። ግን የማዝነው ግን በቃ ለልጆቼ ግን አዝናለሁ። አሁን ሰው እየተለማመደ ያለው ነገር ምንድነው መሰለ? ሚስትረ ተክሊል በቃ መና ሆኗል። አሁን እየገባኝ ያለው ነገር እሱ ነው። በዚህ ያክል ደረጃ ተዳፍረን እንግዲህ ሚስጥረ ቤተክርስቲያን ላይ ከዘመትን የቤተክርስቲያን ሰዎች ናቸው ልጆች ናቸው የምትላቸው ሴቶች በቃ አንድን ግለሰብ ከቤተክርስቲያን አስበልጠው ካዩ ማይ ጉድነስ በጣም እኔ የሚከብድ ይመስለኛል ሰሙሻ። እና ያው መቼስ ቤተክርስቲያንን ስለመወዳት ምናምን ነው እንጂ የምናገረው በቃ በጣም ያሳዝናል። ኤኒዌይስ ግን እኔ እባካችሁ እንደ ወንድሞቼ እንደ ቢያንስ እንኳን ለህሊናችን እንኳን እንደው ብንኖር ህሊና የሚባል ነገር ነገ ልጆችን ስለምንወልድ ሁላችንም ልጆችን ወልደን ስለምናሳድግ ማለት ነው። እና አሁን ይሄ የግል ኃጢአት ምናምን ላይ እኔ መግባትም አልፈልግም። እኔም ከዚያ በላይ ብዙ ኃጢአት ብዙ ነውር ያለብኝ ሰው ነኝ። ይሄ ግን የቤተ ክርስቲያን ሚስጥር ነው። አሁን ሰው የሆነ ያልተረዳው ነገር አለ። የግለሰቦችን ኃጢአት ምናምን አገባችሁ። ይሄ እኮ የግለሰብ ኃጢአት እኮ አይደለም ጋይስ። ይሄ የግለሰብ ኃጢአት ሳይሆን ሚስጥረ ቤተ ክርስቲያንን ማፋለስ ይባላል። ሚስጥረ ተክሊልን ማፋለስ ይባላል እንጂ ይሄ የግል እንትን እኮ አይደለም። እሱ እንደዚህ አድርጓል ተብሎ ቢሆን ክሱ ይሄ አሁን የማይገባው ሰው ሚስጥሩን ጣሰ
በዚህ ምስጢር ላይ ተሳተፈ ነው። ልክ እኮ አንድ መነኩሴ ምንኩስናውን ትቶ ልክ እንደ መውጣት እኮ ነው የሚቆጠረው። ይሄ በቃ አንድ መነኩሴ እኔ መንኩሽ ያለው ሲሞነኩስ ፍትሃት፣ ጸሎተ ፍትሃት እኮ ይደረግልታል አይደል? ልክ እንደዚያ እኮ ነው። በቃ የካደ ልክ እንደማለት እኮ ነው ወንድሞቼ። በጣም ከባድ ነው። ኮንሲኩዌንሱ በጣም መጥፎ ነው እና ፕሊስ እንደው ብትረጋጉና ተው መባል ያለበትን ሰው በግልጽ በቃ ይሄ ልክ አይደለም፣ ተው ሰውን ማዳን ነው እንጂ ይሄ አሁን ሰውን መግፋት አይደለም። እና እኔ ሰሙሻ ይሄንን ነው የምለው። እግዚአብሔር ይስጥልን። እስቲ አዎ በነገራችን ላይ ሰዎች እያዩት እንትን እንዲሉ ነው እና አንዳንዴ የሰው ኃጢአት መግለጥ አይደለም ከይቅርታ ጋር አንድ ልቅ ትውልድ የመቀጠልና ያለማስቀጠል ሁኔታ ወይ ትቀጥላለህ። አንተ ነው የምትቀጥለው። ትውልድ የማስቀጠልና ያለማስቀጠል እሳቤ ነው። በነገራችን ላይ ሌላ ነገር አይደለም። ይሄ አብሮ ቅላሽ ይቀጥል። እሺ አመሰግናለሁኝ። እግዚአብሔር ይስጥልኝ። አብሮ ቅላ ልሁን እንጂ ስሜ ፍሬዝግ ይባላል። ለማንኛውም ምንድነው እኔ እያንዳንዱን ነገር አሁን ይሄ የምናየው ነገር ነገም ከነጎዲያም ሁሌም በፊትም እያየን ነው የምናነሳው ማሰብ ተመሳሳይ ነው። ትልቁ ቅሉ ግን እኔ ከታላላቅ ሊቃውንት አባቶች የሰማሁትን ነገር ብነግራችሁ እስከዛሬ ድረስ ማህበረ ቅዱሳን የሚባል ድርጅት ባይኖር ኖሮ እቺ ቤተክርስቲያን ትጠፋለች። እየተሰረ ያለው ከታች ከሰንበት ትምህርት ቤት ጀምሮ እስከ ጳጳሳት ድረስ እስከ ሲኖዶስ ድረስ ተሰግስገው ያሉትን እየመነቀሩና እዛ ጋር የሚያደርጉትን ነገር ማህበረ ቅዱሳን ውስጥ እነሱ ጋር መናፍቃን ድረስ ገብቶ የሚያደርገውን እኔ በግልጽ ማውቀው ጉዳይ ነው እስከዛሬ ድረስ። ስለዚህ እኔ ህብረተሰቡ ወይ ደግሞ ምእመናኑ እቺን ተዋህዶን ለመጠበቅ ከፈለገ እቺን ቤተክርስቲያን እንዳያፈርሱት ይዘነው የመጣነው ዶግማና ቀኖናችንን እንዳያፈርሱት ይሄን ያህል ከተቆረቆርን ማህበረ ቅዱሳን ጋራ ተጋግዘን እንዴት ነው ተጠናክረን መሄድ ያለብን? ግልጽ ነው። ሰንበት ትምህርት ቤትና ትክክለኛ ደብራቶች ማህበረ ቅዱሳንን ይቃወማሉ። ለምን? አካሄዳቸውና ቁርጠኝነታቸው አንድና አንድ ነው። ፍንክች ዘለል የለም። የሴት ህግ አለ፣ የወንድ ህግ ስርዓቱን የያዘ ነው። በትክክለኛው ለተዋህዶ በንጽህና የቆሙ ሰው በንስሐ አልፎ ለቅድስና እንዲበቃ ለቅዱስ ቁርባን በወጣትነቱ እንዲበቃ ብዙ ጥረት የሚያደርጉ ናቸው። እኔ ለነሱ ለመመስከር ፈልጌ አይደለም። በግቢ ጉባኤ በነበርኩበት 5 ዓመት በግቢ ጉባኤ በዩኒቨርሲቲ ስማር ነው በአጋጣሚ የጀመርኩት 5 ዓመት የተከታተልኩት። መቼስ ይሄን ያህል ሁለት ጸጉር አብቅለን ምራቅ ውጠን ማስተዋል አያቅተንም ለተዋህዶአችን ማን እንደሚቆም። ስለዚህ ያስከ ሆነ ድረስ ኬኩን ስጋት ይገባኛል። የኛም ስጋት ነው። ልጆቻችን ወዴት ይሄዳሉ የሚለውን ካሰብን ዞር ብለን ደግሞ ወደ ኋላ እስኪ ቅዱስነታቸው ሳልሳዊ አቡነ ሽኖዳ የጻፉትን የልጅ አስተዳደግ የሚል መጽሐፍ አለ። ያንን የምታነቡ ከሆነ ወዴትም ፍንክች አትሉም። ስጋቱ አይገባህም። ልጅህን እንዴት መቅረጽ እንዳለብህ ምን ማድረግ እንዳለብህ ትረዳዋለህ። ሲጀመር አሁን ወደ ማህበረ ቅዱሳን አንድ የረሳሁት ትልቅ ፖይንት ምንድነው? ማህበረ ቅዱሳን ዓላማው ብትችል ሃይማኖትህን አውቀህ በደንብ ተጠንቅቀህ አንድና አንድ አንተን ከመናፍቃንና ከሲኦል እስራት አድነህ ቅድስናህን ይዘህ እንድትዘልቅ ነው። ሁለተኛ ዓላማ አንተ አልፈክ ሌላ ጓደኛህን ሌላ ምእመናን እንድታድን። ሶስተኛ ደረጃ ምእመናንንም አንተንም ጨምረ ቤተክርስቲያንን እንድትከላከል ነው ትልቁ አንድና አንድ ዓላማው ከታች ጀምሮ። ብዙን ጊዜ ሰንበት ትምህርት ቤት እኔ አይማሩ አልልም። በእርግጥ ይማሩ ይሻላል ባዶ ከመቅረት። ነገር ግን በሰንበት ትምህርት ቤት ደረጃ ላይ ሲኬድ ሰንበት ትምህርት ቤት ብዙን ጊዜ ምንድነው ስራው? ብዙም አይደለም። ከትምህርተ ተዋህዶን ከታች ጀምሮ አምደ ሃይማኖትን ከታች ጀምሮ ምንድነው ከስነ ፍጥረት ጀምሮ እስከ ነገረ ክርስቶስ ድረስ በደንብ እንቅጭብ አድርገው አያስተምሯቸውም። የሚያስተምሯቸው ምንድነው ከበሮ አመታትና የቸብቸቦ መዝሙር ይሁን የሲንግል መዝሙሮችን አጥምቶ መምጣት ነው። ያ ምንድነው ለጥምቀት ለተለያየ ነገር ፕሮግራም ለማድረግ ብቻ ነው እንጂ ህይወት የሚሆናቸውን ነገር አያደርጉም። ያን ባያደርጉ ኖሮ ከ17 ዓመት ከ18 ዓመት የዘለለ በሄዱና አልፈው የትና የት ለተክሊል በትክክለኛው ነገር በበቁልን ነበር። ያንን ሳያደርጉ ብዙ ልጆች ያቋርጡ የምናውቀው
ተመልሶ ወደ ቤተክርስቲያን እንዳይሄዱ የደረሱበት ደረጃ ነው ያለው። ነገር ግን ይሄ አሁን የልጆች አስተዳደግ የሚለው የአቡነ ሽኖዳ መጽሐፍ ያልኩ ግን እንዴት ከሕፃንነት ገና ማነው ዶክተር ሮዳስ ያለው ምንድነው? ልጆችህን አይሰሙም አትበሉ። እናት ማህፀን ውስጥ የ6 ወር ሆኖ እናት ማህፀን ውስጥ ሆኖ አንድ ልጅ እናት ምትለውን ይሰማል። አይ ይሄ ልጅ ያረገዝኩበት ጊዜ ብላ ከተማረረች ከ6 ወር በኋላ ያንን ሰምቶ ልጁ ሲያድግ ብቸኝነት፣ ሲያድግ ጎጠኝነት፣ መጥፎ ስሜት የተሰማው በራስ መተማመን ማይኖረው ልጅ ነው የሚወለደው ነው ብሎ ያስተማረው። ያንን ነገር በደንብ ካዳመጣችሁ። ስለዚህ ስለ ልጅ በጣም ከጥንቃቄ ከታች ጀምሮ መረዳት ይጠበቅብናል። አይሰሙም አንልም። ከልጅነት ጀምሮ መጥፎን ነገር መጥፎ እያልክ እያስተማርክ ካሳደግ እኛ ያስለመድነው ምንድነው? ከፍ ሲል በቁንጥጫ ከፍ ሲል በዱላ ነው እያስለመድን ፈሪ አድርገን ስጉ አድርገን ያሳደግናቸው። ስለዚህ ይሄ ስለሆነ 2 ፖይንት እንድትይዙልኝ የምፈልገው አንደኛ ሰዎች ተበረታተው የማህበረ ቅዱሳን ዓላማ ገብቶ እቺ ቤተክርስቲያን እንታደጋት አንደኛ። ሁለተኛ የሕፃናትን አስተዳደግ ከታች ጀምሮ እናጢን እንማር፣ ለሌላው ህብረተሰብ እናስተላልፍ። ይሄ ነው። ከዛ በተረፈ ግን እዚህ ጋር ኮሜንት ጽፍ የነበረው ይቅርታ አድርግልኝና ሰሙ እስቲ አንድ ምሳሌ ልንገራችሁ። ቅዱሳኖች ወይም ጻድቃኖች ለሰሩት መልካም ስራ እኔ አልሰራውም ደግ ሰርተው አልሰራውም እኔ ኃጢአተኛ ነኝ በደለኛ ነኝ ብለው መልካምነታቸው እንደሚደብቁት ሁሉ ሰይጣን አጋንንት ደግሞ የሰራው ነገር ሁሉ እንዲጋለጥለት ይፈልጋል። ጦርነት ሲሆን በዜና ማህደሩ በማንኛውም ሲወራለት፣ ዝሙት ሲሆን ይሄ ሰዶም ሲሆን እያንዳንዱ ነገር በዜና ሲወራለት ደስ ይለዋል። ያ እንደመሆኑ መጠን የቅዱሳኖች ተቃራኒ ሆኖ የሰራው ነገር እንዲታይለት እስከፈለገ ድረስ እኛም አሁን እያገዝነው ነው። አሁን ሚዲያ ላይ መዝሙሩን በስተጀርባ ተከፍቶ ጥሩ መስሎ የነበረ እኔ ትክክለኛ የኦሪጂናል የነ ተስፋዬ ሄዶ ነፍሷቸውን የማረው በጸድቅነት ያርግልንና የነ ተስፋዬ ሄዶና የነ ህይወት ብርሌው መስሎ የነበረ እኔ ግን ሌላ ነው። እንደገና ደግሞ የዝሙት ዳንስን ስናየው ምንድነው የሰይጣንን እንትን እየደገፍን ነው። የሱን ፈጽሞ ማሳየት የለብንም። በቃ የነሱ ነገር እዚህ ጋር እሰይ እኔ ባስፈጠርኩት ነገር ጊዜ ሰጥተው የኔን እዚህ ጋር እያወሩልኝ ነው ብሎ ነው የሚደሰሰው ሰይጣን። በብዙ እኝታ መጓዝ መቻል አለብን። ሰይጣንን ቀድመን እኛ ማወቅ አለብን። ምንድነው የዳቢሎስ ሕጋዮች ላይ የሚለው? እንደገና ደግሞ ጉዞ እግዚአብሔር የአቡነ ሽኖዳ መጽሐፎች ላይ በትርጉም ሞልቶላችኋል፣ ታገኙታላችሁ። ምንድነው የሚለው? ሰይጣን በባህሪው ስራውን ስታቅበት አይወድም ነው በቃ አንድና አንድ። ስለዚህ እኛንን ለመናፍቃኖች ትልቅ ቦታ ይሰጠናቸው ስለነሱ ስለምናወራ እኛ የኛን ቅድስና እኛ የምንሄድበት እንዴት ሱባኤ እንግባ፣ እንዴት አርመሞ ይዘን ወደ ህይወት እንጓዝ። ታናሽ እናቴ እንዴት ቆርባለች ለቁርባን ደርሳለች ወይ? እኛስ ምንድነው የምንጠብቀው? መቆሚያ ስንይዝ ነው ወይ ለቁርባን የምንበቃው? ንስሐ ገብተናል አልገባንም ወይ? የኛን ህይወት ብቻ እናጠንጠን እንጂ እነሱ የሚሰሩትን ነገር ሁሌ ካራገብና ይኸው በፊትም የሚሰሩት ነገር እስካሁንም አለ። ምንም አዲስ ነገር የለም። የሚሻለው ግን እነሱ ከላይ ይሰራሉ በእይታ፣ እኛ ውስጥ ለውስጥ እየሄድን እንደ ማህበረ ቅዱሳን ብንዋጋቸው ይሻላል። ልጨርሰው። አክሱም እያለሁኝ ታላቁ የደብሩ የአክሱም ጽዮን ዋና ጠባቂ መተው አንድ ጊዜ የበዓል ዝግጅት በምናደርግበት ሰዓት ላይ ምን አሉን? መተው እኔ ወደ ቦንጋ አካባቢ ደቡብ ውስጥ እያለሁኝ ቦንጋ ነው ወደ ጋሞ ነው ወደ ደቡብ ውስጥ ብቻ ወደ ወላይታ አካባቢ ይመስለኛል። እዛ እያለሁኝ 82 ዓመተ ምህረት ጀምሮ ማህበረ ቅዱሳንን አውቃለሁኝ እስከዛሬ ድረስ። እኛ ሊቃውንት የምንባለው የቤተ ክርስቲያን ካህናት ምንም አንረባም፣ ጥቅም የለንም፣ ምንም የታገልነው የለም። ገብተን እንቀድሳለን፣ እናቆርባለን፣ ክርስትና እንሰጣለን፣ ይሄን እናደርጋለን። ማህበረ ቅዱሳን ባይኖርች ቤተ ክርስቲያን ትፈርስ ነበረ። ይሄ ሁሉ አይኖርም ነበረ። እኛ አሁን ተገብቶን አይደለም፣ ማህበረ ቅዱሳን አማካኝነት ነው ዋልድባን የተለያዩ ገዳማቶችን ሊቃውንትን ቅዱሳንን አይተን እንዲህ ዛሬ ቤተ ክርስቲያን እንድመሰክር ያደረገኝ። ስለዚህ ወንድሞች ይሄንን ነው ልላችሁ የምፈልገው። እኔ እንለወጥ፣ እኛው ራሳችን የነሱን አናርገብግብላቸው፣ አንደነቅ። ሰይጣንን ሁሌ አጋልጠን የሱ ምስክር አንሆን። ወደን ሳይሆን በስተት የምናደርገው ነገርኛ እየሰራን ስለሚመስለን ነው። የሰማነውን በልቦና ያርግልን። ብዙ አበዛውባችሁ፣ ይቅርታ አድርጉልኝ። እግዚአብሔር ይስጥልኝ። እሺ ጊዜ ይስጥ። ዩሚ ሀሳብ ካለሽ ቀጥይ። እሺ ሰሙ በጣም ነው የማመሰግነው። ኬኩና እንትና የተናገሩት ነገር የሚሰማ ሰው ካለ በትክክል ትልቅ ትምህርት ነውና እንደታዘብኩት ከሆነ ያልተማረ ሰው ደጋፊክ ሲሆን በጭፍን ነው የሚደግፍህ። በጣም የሚያሳዝነው ስለ ቤተክርስቲያን ብዙ እውቀት የሌላቸው ሰዎች ስለሆኑ እነዚህ ሰዎች የሚደግፏቸው ቲፎዞ የሆኗቸው ሰዎች ምንም አይነት ነገር ትክክል ያልሆነ ነገር ባይሆን እንኳን ልክ ነው ብለው ነው በጭፍን ነው የሚከራከሩ። የተማረ ሰው ሲደግፍ ግን ልክ ያልሆነው ልክ አይደለም፣ አካፋን አካፋ ዶማን ዶማ ማለት ነው፣ ሌባ ሌባ ማለት ነው፣ ችግር ካለ ችግር አለ ማለት ነው።
ነገን ማሰብ ነው። ኬኩ እንዳለው ነገ ልጆቻችን ያሳስቡናል፣ ታናናሾቻችን ያሳስቡናል። ይሄንን ሳይሆን እንዴ ምንም ችግር የለውም የሚችልሽ ትላንት እንደዚህ ሆነ ወይ ይሄ ልጅ ትላንት እንደዚህ ሆኖ እያለ እሱስ እንደዚህ በተክሊል አግብቶ የለ እሱስ መምህር ሆኖ እንደዚህ አድርጎ የለ ዩሲ የዛሬን አይደለም የምናየው የዛሬን አይደለም የምናየው የነገን ነውና ምን ችግር አለው የሚባል ታሪክ ነው ችግር ያመጣው። እውነት ነው ማህበረ ቅዱሳንን የማይወዱ ሰዎች በእርግጥ ቤተ ክህነት ውስጥ የሚሰሩ ሆነው ሌባ ይሆኑ ሰዎች ማህበረ ቅዱሳንን አይደግፉትም። በቻሉ መጠንም ሊበታትኑት ሞክረዋል እና በመጀመሪያ ምን ችግር አለው ከማለታችሁ በፊት የጭፍን ቲፎዞ ከመሆናችሁ በፊት ተክሊል ምንድነው ለማን ነው የሚገባው የሚለውን መርምሩ። ከዚህ በፊት ታውቂዋለሽ የሚባል ግሩፕ ላይ ከነ ስልክ ቁጥሩ እኔ ማርያምን እኔ አጉል የሰውን እንትን አስታውጡ አትበሉ። የፈሪሳዊነት ነው። የሰውን ሳይሆን ቤተክርስቲያንን ወደ ኔጌቲቭ አቅጣጫ እየወሰደ ያለን ሰው ይቁም ነው። እኛ ብዙ ፈለገ አይፈጠር ነው። ፈለገ የራሱ ጉዳይ የራሱ ችግር ነው። ሌላ ፈለገ ግን ነገ ማየት አንፈልግም። ከነ ስልክ ቁጥሩ ከነ መረጃው ከነ ምናምን ሲወጣ ጭፍን ቲፎዞች ቆሙለት ተሸፈነለት አለፈ። ብዙ ሴቶች ሲበደሉ ኦሬዲ ይሄ ምንድነው ሰው አምላኪነት ያልኩት ቅድም ይሄንን ነው። አምልከውታል ኦሬዲ። እሱ ስህተት አይሰራም እሱ ትክክል ነው ተባለ አለፈ። አሁን ደግሞ በፊት ለፊት ተክሊሉን ጭኖ መጣ። ከዛ ደግሞ በቬሎ ሁለተኛ ሰርጋየን ምንም ችግር የለውም አትናገሩ። ኧረ እባካችሁ እናንተ አያገባችሁም አያገባንም ስለ ቤተ ክርስቲያን እኛ ፈሌ ነው መሪያችን ብላችኋል። እናንተ አትናገሩ። የሚናገረውን ሰው ግን እናንተ ቢያቅታችሁ ችግሩ ልክ አይደለም የሚለውን ሰው ግን አታስቁሙ። እና ደግሞ እኔ የሚሳደብ ሰው ያስቆመኛል ብዬ አላስብም። ምክንያቱም ልክ ያልሆነ ነገር ልክ አይደለም ብዬ ማለት ነው የምፈልገው። ይሄ የሰውን ጉድፍ አታውጡ፣ የሰውን ኃጢአት አታውጡ ምናምን የሚባሉ ይሄ ያስመሳይ ንግግሮች ያስመሳይነት ንግግሮች ያስቆሙናል ብዬ አላስብም። ስትደግፉ በምክንያት ደግፉ። ልክ ያልሆነ ነገር ስታዩ ልክ አይደለም በሉ እንጂ ይሄ የመሀይም ቲፎዞ ይቅርታ አድርጉልኝ፣ የመሀይም ቲፎዞ አትሆኑ። ይሄ መሀይምነት ነው። በጭፍን ሰውን ፍጹም አድርጎ መከተል ሰውን ማምለክና መሀይምነት ነው። ሰውን እኮ ልንደግፍ እንችላለን። ሲያስተምር ጎበዝ ልንለው እንችላለን። ሲያጠፋ ልክ አይደለህም ማለት መቻልም አለብን። የሚያስተምረው ታናናሾቼን ነው የሚያስተምረው። ገና ከመንገድ የመጡ ሰዎችን ነው፣ ምንም የማያውቁትን። ሰው በንስሐ ይመለስም ይመለሳል። ተክሊልና ቁርባን ደግሞ ልዩነት አለው። ዶግማና ቀኖና አውቁ። መጽሐፍ ቅዱስ ላይ የቱ ጋር ነው እንዲመልበስ የቆረበ ሰው እንዲመልበስ አይችልም የሚለው የምትሉ ሰዎች ምን ማለት ነው? እስቲ ጠጋ ብላችሁ አካባቢያችሁ ላይ ደብር ካለ ጠይቁ። ንስሐ አባት ካላችሁ ጠይቁ። የቲክቶክ ተማሪዎች አትሁኑ። ቀጥላለሁ። እሺ በነገራችን ላይ በጣም አሪፍ ሀሳብ ነው ራይዝ ያደረጋችሁትና ያው ሀሳብ ነው በሀሳብ ደረጃ ሌላ ነገር አይደለም። ሪደንደንትሊ እየሆነ ያለው ነገር በጣም ኢትዮጵያን የማስቀጠልና ያለማስቀጠል ጉዳይ ነው።